ሰላም ውድ ዩቲዩብ ቻናል ተከታዮቼ እንድትቆያችሁ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆኑ መረጃዎችን መርጬ ለእናንተ ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉ አሳስባችኋለሁ። ሊስት የሚደረጉ መረጃዎችን እያንዳንዱን ለእናንተ የማሳውቃችሁ ይሆናል። ስለዚህ ሁላችሁም የምትከታተሉት ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደርጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ በእርግጠኝነት ይህ ቻናል ለእናንተ ይጠቅማችኋል። ሰብስክራይብ ማድረጋችሁን እንዳትረሱም። የዛሬው አንደኛ መረጃዬ ድሮፒ ይሆናል። ድሮፒ ትላንት ይዞት በወጣው መረጃ መሰረት ዛሬ ላይ ሊስት እንደሚያደርጉ አሳውቀዋል። እንደዚሁም ደግሞ ሜክሲክ ላይ ሊስት እንደሚያደርጉና እንደዚሁም ደግሞ ቶከኑ ዛሬ ቀን ላይ እንደሚገባ ተናግረዋል። ኤክስቼንጁ ሜክሲክ ዛሬ ቀን ላይ ይለቀቃል። ከዛም በኋላ ከላካችሁ በኋላ ከጥቂት ቆይታ በኋላ ቀጥታ ወደ ሜክሲክ ኤክስቼንጅ ይገባል። ዛሬ ከሰዓት አካባቢ ሊስት ይደረጋል። ስለዚህ ስንት ሰዓት ላይ ሊስት እንደሚደረግ ራሱ ቶከን ከገባ በኋላ የሚያሳውቁ ይሆናል። እስካሁን ድረስ የኤክስቼንጅ ማስገቢያ አልመጣም። ነገር ግን በኋላ ላይ ይለቀቃል። ቴሌግራም ላይ ገብታችሁ መከታተል ትችላላችሁ። ምን አዲስ ነገር አለ የሚለውን ነገር ማሳውቃችሁ ይሆናል። ከዚህ በፊት እነሱም እንደለቀቁት እንደዚሁም 6 ቢሊዮን ቶታል ሰፕላይ አለው። ማርኬት ካፑ እስካሁን አልታወቀም። ምናልባት ይህ ዋጋ ጥሩ ሊያደርገው ይችላል። እንደዚሁም ደግሞ ዋና አንደኛ ደረጃ ላይ የተቀመጡት ሰዎች በጣም ዝቅተኛ ቶከን ነው የሰበሰቡት። ስለዚህ ምናልባት ጥሩ ነገር ልታገኙ ትችላላችሁ። የኔ አሁን እኔ 50 ሺህ አካባቢ ደረጃ ላይ ነኝ ያለሁት። ስንት ሰው ቢኖር ነው 50 ሺህ ላይ የምገኘው? 25 ሺህ ሰርቼ 25166 አካባቢ ድሮፕ ሰርቼ ነው ይህን የሰጡኝና ጥሩ ነገር ሊኖረው ይችላል። የሚፈጠረውን ነገር አብረን የምንመለከት ይሆናል። አሁን ወደሚቀጥለው እገባለሁ። ፖኬት ፊ እንዳሳወቁት ከሆነ ዛሬ መጨረሻ ቀን ነው። ዛሬ ላይ ማይኒንጉ እዚህ ጋር የሚዞረው ወይም የሚሽከረከረው ነገር የሚያበቃ ይሆናል። ከዛም በኋላ ሊስት የሚደረግበትን ቀን እነሱ ያሳውቃሉ። ከላይ ከዚህ በፊት እንደተናገሩት ከሆነ ቬሪፋይ ያላደረጋችሁ ልጆች ቶከን መክፈላችሁን እንዳትረሱ። በሰራችሁት መጠን ስለሆነ የምትከፍሉት ቀድማችሁ ብትከፍሉ አሪፍ ነበረ። እነሱ ገና በለቀቁበት ሰዓት የከፈለ ሰው በኋላ ላይ ጥሩ ይሰበስባል። ከሰበሰበ በኋላ ያለውን ዕዳ አይሆንበትም ነበር። ነገር ግን በጨመራችሁ ቁጥር የእናንተም የቶን የመክፈላችሁ ነገር እየጨመረ ስለሚመጣ ከዚህ በኋላ በእርግጥም አማራጭ የለውም። ከዚህ በፊት ነበር ይህን መተግበር የነበረባችሁ። ነገር ግን ቬሪፋይድ ማድረጋችሁን እንዳትረሱ። ወደ ብለም ስንገባ ብለም ሊስት የሚደረግበትን ቀን አሳውቀዋል። ማርች 31 እስከ ጁን 20 ድረስ ሊስት እንደሚያደርጉ በጣም በፍጥነት ሊስት ማድረግ እንደሚፈልጉ በራሳቸው ገጽ ላይ አሳውቀዋል። እንደዚሁም ደግሞ ሁለት አይነት ነገሮችን ከዚህ በፊት እንዳመጡት ይታወቃል። አንደኛው ብለም ፖይንት ነው። ሁለተኛው ደግሞ ሲዝን 2 የሚባለው ብለም ሜም ፖይንት ነው። ሜም ፖይንት ትሬድ አድርጋችሁ ነው የምታገኙት። ብለም ፖይንት ፋርሚንግ እና እንደዚሁም ደግሞ ጌሞችን በመጫወት ነው የምታገኙት። ስለዚህ ትሬድ ማድረግ ግዳጅ አይደለም፣ አስገዳጅ ሳይሆን ነገር ግን ብትሰሩ ለእናንተ በጣም አሪፍ ነገር ነው። ሜም ፖይንት ትሬድ የምታደርጉት በሁለት መንገድ ነው። አንደኛው እዚህ ጋር ሜም ፓድ በሚለው ውስጥ ነው ትሬድ የምታደርጉት። ነገር ግን ፖይንቱን ብዙ አታገኙም። ሜም ፖይንት ብዙም አታገኙም። ነገር ግን ብለም ቦት ላይ ገብታችሁ ብለም ቦት ብላችሁ ሰርች አድርጋችሁ ስትሰሩ እሱ ላይ በጣም አሪፍ ነው። ምናልባት የእሱን አሰራር የማታውቁ ልጆች ካላችሁ እንትን ብላችሁ ቪዲዮዎቹ የተለያዩ ቪዲዮዎቹ የተለቀቁ አሉ። እኔ ለመስራት ምናልባት ጊዜ ላይኖርኝ ይችላል። ነገር ግን እኔም አንድ ቀን ቁጭ ብዬ የራሴን ትሬድ ማድረግ ፈልጋለሁ። እስካሁን ድረስ ምንም አላደረግኩም። ነገር ግን በጣም ቀላልና ሲምፕል ነው። ዋናው ዶላር ወይም ቶን ይኑራችሁ። እሱ ካለ በሱ ትሬድ ማድረግ ትችላላችሁ። አለዚያ ግን በጣም አስቸጋሪ ነው የሚሆነው። ይህም ምንድን ነው ብለም ፖይንት ብቻ መሰብሰባችሁ ያን ያክል ቶከን ታገኛላችሁ የሚል ግምት የለኝም። ነገር ግን ትሬድ ባደረጋችሁት ቁጥር ልክ ሌሎችም ላይ ፓውስ ላይ ትንሽ ባጅ ገዝታችሁ ብዙ ቶከን እንደሰጣችሁ ሁሉ
እዚህ ላይም ብለም ፖይንት ምንም ብዙ ብሰበስቡ ግን ሜን ፖይንት ትሬድ ስታደርጉና በዛው ባገኛችሁት መጠን የማግኘት ቶከን የማግኘት የብለም ቶከን የማግኘት እድል አላችሁ። በእነዚህ በተወሰኑ ቀናቶች ውስጥ ቶሎ ቶሎ ብላችሁ ትሬድ አድርጋችሁ ብለም ፖይንት ማለትም ብለም ቶከን የማግኘታችሁን አማራጭ ከፍ ማድረግ አለባችሁ ብዬ አሳስባችኋለሁ። ምናልባት በእነዚህ በአጭር ቀናት ውስጥ እስከ 10 ባለው ቀን ውስጥ ጁን 10 ድረስ ሊያልቅ ይችላልና ቶሎ ቶሎ ብላችሁ መስራታችሁን እንዳትረሱ። ወደ ፖስ ስንመጣ ፖስ ዛሬ አዲስ ነገር እንዳለ በዲስኮርድ ገጽ ላይ እንትኖቹ ቲሞቹ ሰራተኞች አሳውቀዋል። ስለዚህ ዛሬ ምን አዲስ ነገር አለ ዊል ጊቭ ጉድ ኒውስ ብለው ለቀውታል። ይህንን ነገር እንግዲህ ተከታትለን ለእናንተ የምናሳውቅ ይሆናል። እንደዚሁም ደግሞ ትሬዠሪ ዛሬ በኮሚኒቲ ገጻቸው ላይ አንድ ነገር አሳውቀዋል። ይህ ምንድን ነው? አዲስ ለተጠቃሚዎች ወደ 60 ሺህ ተጠቃሚዎች 3 ሚሊዮን አካባቢ ስታር እንደሚያከፋፍሉ አሳውቀዋል። እንደዚሁም ደግሞ የተለያዩ ስቲከሮችን እንደሚለቁና ለተጠቃሚዎቹ እንደሚሰጡ ተናግረዋል። ስለዚህ ስቲከሩን እንዴት እንደምትገዙ ለእናንተ እነግራችኋለሁ። ስቲከሩን የምትገዙት በፖይንታችሁ ነው። እነሱ ናቸው ይህንን ያሳወቁት። በፖይንታችሁ ስቲከር ትገዛላችሁ። ያንን ስቲከር ደግሞ የምትሸጡበትን ቦታ ለእናንተ የምናሳውቅ ይሆናል። ውድ ዋጋ ይኖራል ብለው ተናግረዋል። ከላይ እንደምትመለከቱት ጊቫዌይ አዘጋጅተዋል። አንደኛው ጊቫዌይ የስታር ነው። ስታር ለ60 ሺህ ተጠቃሚዎች የሚሰጡት ነው። ነገር ግን ሌሎቹ በፖይንት የሚገዙ ናቸው። ስታር ይሄኛው ነው። 3 ሚሊዮን ስታር ለ60 ሺህ ተጠቃሚዎች እዚህ ጋር እንደምትመለከቱት ከሆነ 60 ሺህ አሸናፊዎች ይኖራሉ። ሌሎቹ ደግሞ ምን እንደሚፈጠር የምንመለከት ይሆናል። ነገር ግን እነዚህ ሰዓቶች እስከሚያልቁ ድረስ እናንተ ተዘጋጅታችሁ ቶሎ ቶሎ ብላችሁ ገዝታችሁ መጠቀማችሁን እንዳትረሱ። ወደ ሲ ስንገባ ሲድ ሊስት በሚደረግበት ጊዜ ቀጥታ ቶከን ከዚህ ወደ ኤክስቼንጅ እንደማይገባ አሳውቀዋል። ያም ምንድን ነው? ቀጥታ አሁን ሱ ዋሌት ኮኔክት አድርጋችሁ ከሆነም ወደ ሱ ዋሌት የእናንተ ይሄዳል። ከዛም በኋላ ወደ ኤክስቼንጅ የሚላክበት እንትን ይመጣል። ነገር ግን ምናልባት ሱ ዋሌት ላይ ፊ ሊጠይቁ ይችላሉ። እንዴት ይሁን ምን ይሁን እነሱ የሚያሳውቁትን ለእናንተ አደርስላችኋለሁ። ነገር ግን እነሱ እንደተናገሩት ከሆነ እዚህ ላይ ያለው ቶከን ቀጥታ ወደ ኤክስቼንጅ ሳይሆን የሚገባው ወደ እሱ ዋሌት ይገባና ከዛም በኋላ ወደ ኤክስቼንጅ የሚላክ እና የመላኪያ እንትን የሚያዘጋጁ ይሆናል። ኩኮይን ላይ ሊስት እንደሚደረግ አሳውቀዋል። እንደዚሁም ደግሞ ፓውስ ላይ ሳልናገር ያለፍኩት ዛሬ ኩኮይን በለቀቀው መረጃ ላይ ሊስት እንደሚያደርግ ወይም ስለ ፓውስ የሚናገር መረጃ ራሳቸው ለቀውታል። ስለዚህ ሲድም ፓውስም በኩኮይን ላይ ሊስት እንደሚደረግ ይነገራል። የዛሬው መረጃ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። በዚህ አጋጣሚ የብለምን አጠቃላይ የኮድ ወይም የዩቲዩብ ኮድ ቁጥሮችን እዚህ ማግኘት ትችላላችሁ። ኮዶችን ማግኘት ትችላላችሁ። ቴሌግራም ላይ ሁሉንም ለቅቅ ያለው ገብታችሁ ማግኘት ትችላላችሁ። የቴሌግራም ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ። ገብታችሁ ጆይን ማድረግ ትችላላችሁ። መልካም ቆይታ ባይ